بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يا الرحمن انقدوش يتسنى بروغرام يجيلاችሁ ቀርብ ያለው ጊዜው የሐጅ ነውና አላህ Subhanahu Wa Ta'ala ሁላችንም ለዚህ ለተከበረ የእስላም ምሰሶ ለሆነ ታላቅ ስራ አላህ ይወፍቀን በሐጅ ዙሪያ እንነጋገራለን ኢንሻአላህ ضيوف الرحمن يا الله رحمن يا الله እንግዶች يا الرحمن እንግዶች ሐጅ ላይ ምንድነው የሚሰሩት ምን አይነት ስቴፖች ነው ያሉት በእያንዳንዱ መሐጣ ላይ ስቴሽን ወይም ደግሞ ቦታ ላይ የቆምን መሰራት ያለባቸውን ስራዎችን እንነጋገራለን ኢንሻአላህ በተደጋጋሚ የሚታዩ ስህተቶችን አንስተን ትክክለኛው አሰራር ምን እንደሆነም ኢንሻአላህ እንነጋገራለን ከዛ በፊት ግን ሐጅ በእስልምና ያለውን ቦታ በተወሰነ ያክል ለማንሳት ሞክራለሁ ኢንሻአላህ ተዓላ ሐጅ በአንዳንድ ዑለማዎች እይታ 6ኛው ዓመተ ሂጅራ فأتموا الحج والعمرة لله የሚለው የቁርአን አያ የወረደበት ጊዜ ያኔ ነው የተደነገገው የሚሉ ዑለማዎች አሉ ሌሎቹ ደግሞ 8ኛው ዓመተ ሂጅራ ላይ ነው ይላሉ 9ኛውም ላይ የሚሉ አሉ على كل حال አምስት መሰረታዊ የሆኑ የእስልምና ምሰሶዎች ላይ አርካን الاسلام የሚባሉት የዲኑ መሰረቶች ከሆኑት ውስጥ ሐጅ በይት الله الحرام الله سبحانه وتعالى ችሎታውን ለሰጠው ሰው አላህ ለወፈቀው ሰው ትልቅ የእስልምና ምሰሶ የሚያደርስበት እስልምናውን የሚሞላበት የሆነ የሐጅ ስነ ስርዓት ነው لك شهادة بالله سبحانه وتعالى عندنتنا ፍጹም ጌትነት የምንመሰክርበት ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ መሆናቸውን የምንመሰክርበት ሶላት የምንሰግደው ዘካ የምንሰጠው ጾም የምንጾመው እንደዚሁ ሁሉ ሐጅ ደግሞ አምስተኛው የእስልምና አርካን الاسلام ውስጥ የሚጠቀስ ነብዩ አለይሂ ሰላቱ ወሰለም ስለ ሐጅ ፈضል ብዙ ብለዋል በነገራችን ላይ ሐጅ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጀመረ ሳይሆን ሚለተ ኢብራሂም የኢብራሂም መንገድን እንከተላለን ብለው ያመኑ ከነብዩ ሰለላሁ ዐለይሂ ወሰለም መምጣት በፊት የነበሩ ሰዎች ይሰሩት የነበረ ነው በእርግጥ ሙሽሪኮቹ ወይም በትክክለኛ ጎዳና ላይ ያልነበሩት ከአላህ ውጭ 360 ጣዖታትን ያመልኩ የነበሩ የዛን ዘመን ቁረይሾችን በጣዖት ሞልተውት ካዕባን ዙሪያውን ይዞሩት ነበር እንዳው አንድ ድንጋጌ እስከሚደረገግ ድረስ ረቃናቸውን ጠዋፍ ያደርጉ ነበር ወንጀል በሰራንበት ልብስ ይህንን የተከበረ ቤት ጠዋፍ እናደርግም በሚል ባዶ ራቁታቸውን ጠዋፍ እስከማድረግ ድረስ ይደርሱ ነበር እስልምና መጥቶ በራቁት ጠዋፍ ማድረግን እስከከለከለበት ጊዜ ድረስ ማለት ነው ሐጅ በተለያየ አይነት ይዘቱ በተለያየ አይነት አፈጻጸሙ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ይፈጸም የነበረ ነበር ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ግን መጣው ትክክለኛውን የሐጅ አፈጻጸም خذوا عني مناسككم ከኔ የሐጅ አፈጻጸማችሁን ውሰዱ ተመልከቱ እኔ የፈጸምኩት አይነት አድርጋችሁ ፈጽሙ በማለት ነብዩ ሰለላሁ ዐለይሂ ወሰለም አፈጻጸሙን ሙሉ አሳይተዋል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም የሐጅን ፈضል በተለያየ ሐዲታቸው ላይ ጠቅሰዋል በአንድ ሐዲታቸው ላይ ታቢዑ በይነ الحج والعمره حجنا عمرا አከታትሉ فانهما ينفيان الفقر والذنوب ወንጀሎችንና ድህነትን ያጠፋሉ ከአንድ ሰው ላይ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም كما ينفي الكير خبث الحديد والذهب والفضه ونفس النفا የብረትን ቆሻሻ የወርቅን ቆሻሻ የብርን ቆሻሻ ወናፍ እንደሚያጸዳው ሐጅና ዑምራ ደግሞ የሰዎችን ወንጀልና ድህነትን ያጠፋል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም وليس للحجة المبرورة ثواب إلا الجنة ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሐጅ መብሩር ትክክለኛ የሆነ ሐጅ ወንጀል ያልተከተለው ሐጅ ማለት ሐጅ መብሩር ማለት
አንድ ሰው ሐጅ አድርጎ ሲመጣ ከዱንያዊ ትስስር ወይም ደግሞ ከልክ ያለፈ የዱንያ መጠመድ ወጥቶ ልቡን ለአኺራ የሚሰጥበት። ይህ ማለት ስራ ይሰራል ማለት አይደለም። ስራ ይሰራል፣ ያመርታል። ነገር ግን ቀልቡ ሙዓለቅ የሚሆነው የሚንጠለጠለው በአኺራ ይሆናል። ሐጀን መብሩር ለይሰ ለሁ ጀዛኡን ኢላ አልጀነህ ተባለ ነብዩ ሰለላሁ ዐለይሂ ወሰለም። ጽድት ያለ ትክክለኛ ሐጅ ጀዛኡ አላህ ዘንድ ጀነት እንጂ ሌላ አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ትልቅ ምንዳ ያለው ታላቅ ስራ ነው ማለት ነው። አቢ ሁረይራ በዘገቡት ሐዲስ ደግሞ አልሑጃጁ ወልዑማሩ ወፍዱላህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሁጃጆች እንዲሁም ዑምራ የሚያደርጉ ሰዎች የአላህ እንግዶች ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የአርራህማን እንግዶች ናቸው። እንደዐውሁ አጃበሁም፣ ከለመኑት ልመናቸውን ይሰማቸዋል አላህ ሱብሓነሁ ወተዓላ። ወኢን እስተግፈሩሁ ገፈረ ለሁም፣ ማረኝ ብለው ባለቀሱ ጊዜ ደግሞ በተማጸኑት ጊዜ አላህ ይምራቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዶቹ ናቸዋ የአላህ ሱብሓነሁ ወተዓላ። ስለዚህም የለመኑት ይሰጣቸዋል፣ ማረን ያሉት ይማራሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቡኻሪና ሐዲስ በዘገቡት በሌላ ሐዲስ አልዑምረቱ ኢለል ዑምረቲ ከፋረቱን ሊማ በይነሁማ፣ በዑምራና በሌላኛ ዑምራ መካከል ያለን ወንጀል ማጽጃ ነች ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ዑምራ ተደርጎ ሌላ ዑምራ ሲደረግ በሁለቱ መካከል ያለን ወንጀል ማጽጃ ነው። ወልሐጁል መብሩር ለይሰ ለሁ ጀዛኡን ኢላ አልጀነህ፣ ትክክለኛ የሆነ ወንጀል የማይከተለው ወደ አላህ የሚቃረቡበት ሐጁ ከተፈጸመ በኋላ ያለ ህይወት የሚስተካከልበት ሐጅ ምንድነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ አይነት ሐጅ ጀዛኡ ምንዳው ጀነት እንጂ ሌላ አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ አቢ ሁረይራ አሁንም በዘገቡት ረሱል ዐለይሂ ሰላቱ ወሰላም አዩል አዕማሊ አፍደል ተብለው ተጠይቀዋል። ከስራ ሁሉ በላይ በላጭ የሆነው ስራ ምንድነው ተብለው ተጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም ኢማኑን ቢላሂ ወረሱሊህ፣ በአላህና በመልእክተኛው ማመን ነው ከስራ ሁሉ የሚበልጠው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቂለ ከዛም ተባሉ፣ ጠያቂ ጠየቃቸው፣ ثم ماذا ቀጥሎስ ትልቅ ስራ ምንድነው? ثم جهاد في سبيل الله፣ በአላህ መንገድ ላይ የሚደረግ ትግል ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ثم ماذا ከዛስ ምንድነው ቀጥሎ ያለው ትልቅ ስራ ሲባሉ ሐጅ መብሩር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ትክክለኛ የሆነ መልካም ስራ የሚከተለው ሐጅ ነው አሉ። አላህ ይወፍቀን ሁላችንን። ወደ ነቢዩ ዐለይሂ ሰላቱ ወሰላም አንድ ሰው መጣና ሐሰን ብን ዓሊ የዘገቡት ሐዲስ ነው። ምን አላቸው? ፈቃል ኢኒ ጀባን፣ እኔ ፈሪ ነኝ ያ ረሱለላህ አላቸው ሰለላሁ ዐለይሂ ወሰለም። እኔ በጣም ፈሪ ነኝ። ወኢኒ ضعيفን፣ እኔ ደካማ ነኝ፣ አልችልም፣ ትግል ወጥቼ ለመታገል አልችልም አላቸው። ፈቃለ ሀሉመ ኢላ ጅሃድ ላ ሸውከተ ፊህ፣ ሾክ የሌለበት ትግል ኑ ናፈጽም ይህንን አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አልሐጅ ያ ሐጅ ነው፣ ሐጅ የጅሃድ ያክል አጅር ያለው ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እና ሾክ የሌለበትን ሜዳ ትግል ታገል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ደካማ ነኝ ፈሪ ነኝ ሲላቸው አይሻ ረዲየላሁ ዐንሃ በዘገበችው ሐዲስ ደግሞ ያ ረሱለላህ ተረል ጂሃድ አፍደሉል ዐመል፣ ጂሃድ በአላህ መንገድ ላይ መታገል ከስራ ሁሉ በላጭ መሆኑን ነግረህናል። ዳር ድንበርን ዲንን ሊዳፈር የመጣን መመከት ከስራ ሁሉ በላጭ መሆኑን ነግረህናል። አፈላ ኑጃሂድ፣ መታገል የለብንም እንዴ እኛ ሴቶቹ አለች አይሻ ረዲየላሁ ዐንሃ እናታችን አይሻ። ቃል ለኩና አፍደሉል ጂሃድ፣ ለእናንተ እኮ ከጂሃድ የበለጠ ነገር አላችሁ። ጦር ሜዳ ላይ ወጣችሁ ከመታገል የበለጠ ወይም ዳር ድንበርን ለማስከበር
ዲናችሁን ለማስከበር ጠላት ሊያጠቃችሁ የመጣን ጠላት ለመመከት የሚደረግ ትግል ከዛ የበለጠ እኮ ለእናንተ አላችሁ። ያም ሐጅ መብሩር ትክክለኛ የሆነ ተቀባይነት ያገኘ ወንጀል የማይከተለው ሐጅ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢዩ ዐለይሂ ሰላቱ ወሰላም በሐዲታቸው ላይ አቢ ሁረይራ በዘገቡት ምን አሉ? መን ሐጀ ፈለም የርፉዝ ወለም የፍሱቅ ረጀዐ ከየውሚ ወለደትሁ ኡሙህ ረዋሁ አልቡኻሪ ወሙስሊም። ቡኻሪና ሙስሊም በዘገቡት ነው። ደግሞ መን ሐጀ ሐጅ ያደረገ ሰው መጥፎ ነገር ሳይናገር የሴትና የወንድ የሆነን ስሜት ቀስቃሽ የሆኑ ንግግሮችን ሳይናገር ወለም የፍሱቅ መጥፎ ንግግርን ካፉ ሳይወጣ ከሰዎች ጋር ክርክር ውስጥ ሳይገባ ስነ ምግባር በተሞላበት መንገድ ሐጅ አድርጎ የተመለሰ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ረጀዐ ይመለሳል ከሐጅ ከየውሚ ወለደትሁ ኡሙህ እናቱ እንደወለደችው ሕፃን ልጅ ሆኖ ይመለሳል። የሐጅን ትልቅነት በተለያየ ሐዲስ ላይ ጠቅሰዋል ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይወፍቀንላችሁ። ዑለማዎቹ አንድ ነገር ይላሉ። ሐጅ አርካነል ኢስላም ውስጥ ያለ ግዴታ እየቻለ ማዘግየት አይወደድም። ምክንያቱም ወደ አኺራ መቼ እንደምንሄድ አናውቅም። ኢስቲጣዓ ያለው ሰው መሄድ የሚችል ሰው ለጉዞው የሚሆነው ነገር ያለው ሰው እዚህ ደግሞ ላሉት ቤተሰቦቹ ለሚቀሩት ቤተሰቦቹ በበቂ ሁኔታ ማስተዳደር የሚችልበት ነገር ጥሎ ማለፍ ከቻለ መሄድ ከቻለ በፍጥነት ማድረጉ ተወዳጅ። ነገ ዛሬ ያል ረጅም ጊዜ የምንወስድ ወንድሞችና እህቶች እንዲሁም አባቶች እናቶች ሐጃችንን በፍጥነት ማድረጉ ተወዳጅ። ምክንያቱም በማንኛውም ሰዓት ወደ አኺራ ልንሄድ እንችላለን። ዋጅብ የሚሆንብን አንድ ጊዜ ብቻ ነው። በህይወት ዘመናችን አንድ ጊዜ ብቻ ነው ዋጅብ የሚሆን። ሱብሃንአላህ አላሁ ሱብሓነሁ ወተዓላ ይህንን ኡማ የዘረጋለት ስርዓት ተአምራዊ ስርዓት ነው። አንድ ሰፈር ያሉ ሰዎች በአምስት ወቅት ሰላት መስጂዳቸው ላይ እንዲገናኙ አደረገ አላህ ሱብሓነሁ ወተዓላ። እስልምና የደነገገውን ስርዓት ተመልከቱ። በጁምዓ ሰላት ደግሞ የተለያየ አካባቢ የተለያየ ሰፈር መንደር ሰዎች ሰብሰብ ብለው ደግሞ በትልቅ ጃሚዕ መስጂድ ውስጥ ይሰግዳሉ፣ ይገናኛሉ፣ ጉዳያቸውን ይጠያየቃሉ። ምን አዲስ ነገር አለ በዲናቸው በዱንያቸው ጉዳይ ላይ ያለውን ነገር ሙልተቃ ይሆናቸዋል፣ መገናኛ ኮንፈረንስ ይሆናቸዋል። ጁምዓ የአንድ ሀገር ሰዎች ደግሞ ሰፊ ሜዳ ላይ ተሰብስበው ሁለት ዒድ እንዲሰግዱ ይደረጋል። የዓለም ማህበረሰብ ሙስሊም ደግሞ ከሁሉም ዓለም የተውጣጣ 4 ሚሊዮን 5 ሚሊዮን ሙስሊም ደግሞ በሐጅ ስርዓት ላይ ሁሉም ይሰባሰባል። እንዲህ አይነት ስርዓት የትኛውም እምነት የትኛውም አይነት አመለካከት አይዲዮሎጂ ውስጥ አናገኝ። ኢስላም ውስጥ እንዲህ አይነቱ ውበት ያለው ስርዓት ተዘርግቶለታል። ሰፈር ላይ እየሰገድን ያለን ሰዎች ወደ ጁምዓ እንወጣለን። ጁምዓ ላይ እየሰገድን የነበርን ደግሞ ከከተማዋ ሙስሊም ማህበረሰብ ጋር የምንገናኝበት የዒድ ሰላት ይመጣል። ስንችል ደግሞ ወጣ ብለን ከዓለም ሙስሊም ማህበረሰብ ጋር አንድነታችን የምናጠናክርበት ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚለው ሰንሰለት ምን ያክል ጥብቅ ሰንሰለት እንደሆነ ዘርን ቀለምን አልፎ ሊያስተሳስር የሚችል የሰው ልጅ በሰውነቱ እርስ በርስ ሊያስተሳስረው የሚችል ታላቅ ገመድ ጠንካራ ገመድ ላኢላሃ ኢላላህ ሙሐመዱን ረሱሉላህ መሆኑን በትክክል የምናይበት የሰዎችን እኩልነት በትክክል የምንረዳበት በኋላ ላይ እንመጣለን። ስለ ኢሕራም ስናገር የማነሳው ይኖራል። ማንም ሰው የተለየ አይነት አለባበስ ይዞ እዛ ቦታ ላይ አይገኝም። ሁሉም ሰው አንድ አይነት አለባበስ፣ ንጉስም ይሁን ዝቅተኛ የኑሮ ደረጃ ላይ ያለ ይሁን
ሁሉም በአንድ አይነት ሁኔታ የሚታዩበት አላህ ፊት ከፈናቸውን ይዘው ብስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ አይነቱ ውበት ያለው ስርዓት ተዘርግቶልናል። ሰፈር ላይ የሰገድን ያለን ሰዎች ወደ ጁሙዓ የምንገ